በኦርቶዶክሳውያን ላይ የደረሰ ያለውን ግድያ የብሔርና የቋንቋ ሽፋን መስጠት ለችግሩ መባባስ ምክንያት እንደሚሆን ተጠቆመ። ክረምቱን ተከትሎ የሚከሰቱ የመሬት መንሸራተት አደጋዎችና የጎርፍ ናዳ ለመከላከል የሚታዩ ምልክቶችን ማወቅና ከዘርፉ ባለሙያዎች ጋር መመካከር እንደሚያስፈልግ ተገለጸ። ተመልካቾቻችን እኚህና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል። ከዜናዎቹ ጋር አብራችሁን ቆዩ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረገው ኤልሳይት ቤተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋብዝን። በኦርቶዶክሳውያን ላይ የደረሰ ያለውን ግድያ የብሔርና የቋንቋ ሽፋን መስጠት ለችግሩ መባባስ ምክንያት እንደሚሆን ተጠቆመ። ይህም ኦርቶዶክሳውያን አንድነት እንዳይኖራቸውና ለቤተክርስቲያን ፈተናዎች በጋራ መቆም እንዳይችሉ ያደርጋል ሲሉ ያነጋገርናቸው ምዕመናንና መምህራነ ቤተክርስቲያን ተናግረዋል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አለው። ቅድስት ቤተክርስቲያን ለዘመናት ያለ ፈተና አልመጣችም። ይልቁንም ዘርፈ ብዙ ፈተናዎችን አልፋ እንጂ ዛሬም ድረስ መልኩን ቀይሮ በመጣ ፈተና ውስጥ የምትገኘው ቅድስት ቤተክርስቲያን የአማኞቿ አንድ አለመሆን ደግሞ ለተግዳሮቶቿ መባባስ ምክንያት ስለመሆኑ ያነጋገርናቸው ምዕመናን ይናገራሉ። አንድ አለመሆናችን ከዚህ ቀደም መከፋፈሎች አሉ። ኦርቶዶክስ ሃይማኖትን በተለያየ ነገር እየከፋፈሉን ነው መጀመሪያ የተሰራው ማለት ነው። እርስ በርስ እንዳንስማማ አክቹአሊ መከፋፈሉ ይታያል። ምንም ጥያቄ የለም። ስፔሻሊ አሁን ላይ ሃይማኖትን ለብሔር መስጠት፣ ለሆነ ግሩፕ ብቻ መስጠት፣ ለሆነ አካል ብቻ መስጠት ወይም ደግሞ ለሃይማኖት አባቶች ብቻ ሰጥቶ ቁጭ ማለት ይታየኛል። ምንም ጥያቄ የለው። ይሄ የመጣው ከየት ነው? ከዘረኝነት የመጣው። ሰው ዘረኛ ከሆነ ኦልሬዲ ሃይማኖት አያስፈልገውም ማለት ነው። የራሱን ይፈልጋል እንጂ ሰውዬ ኦርቶዶክስ ሆነ ያልሆነም ክርስቲያን ሆነ ያልሆነ እሱ ጉዳይ አይደለም። ከዘረኝነት ስለሚመነጭ መጀመሪያ ያንን መቁረጥ ነው። በኦርቶዶክሳውያን ላይ እየደረሰ ያለውን ግድያ የብሔርና የቋንቋ ሽፋን መስጠት አይገባም ያሉት ሊቀ ሕሩያን ሽመልስ ሀብተ ጊዮርጊስ ቤተክርስቲያንን በአንድነት ልንጠብቅ ይገባልም ሲሉ አሳስበዋል። ቤተክርስቲያንን የመጠበቅ ኃላፊነትና ግዴታ አለብን። ሰው ባለ አእምሮ የሚባለው ራሱን ዘሎ እሳት ውስጥ አይከትም ወይም ጉዳት እንዲደርስበት ራሱን አያዘጋጅም። በዛው መጠን ጉዳት እንዳይደርስበት መከላከል እንዳለበት እምነቱን፣ ስርዓቱን፣ ጸሎቱን እያደረገ ሊያጠቃው የሚመጣውን ወገን ደግሞ በአግባቡ መመለስ መቻል ወይም መመከት መቻል አለበት። ቤተክርስቲያንን በኃላፊነት ከሚያስተዳድሩ አካላት ኦርቶዶክሳውያንን አንድ የማድረግ ስራ እንደሚጠበቅም የተገለጸ ሲሆን ይህም የሚደርሱባትን ልዩ ልዩ ተጽዕኖዎች ለመከላከል እንደሚያስችል ተመላክቷል። ሃይማኖት አባቶች ከብሔር ከወጡ ከተለያየ ከጎሰኝነት ከወጡ ህዝቡም አይወጣበት ምክንያት የለም። ቀላል ነው የሚሆነው። እዛው ራሱ ምንድነው ያለው እኮ ያየን ነው። ምን ጥያቄ የለውም እኮ አሁን መደባበቅ አያስፈልግም። እዚህ ያ ቢስተካከል ታች ያለው ቀላል ነው ብዬ ነው የማስበው። ኦልሬዲ መከፋፈሉ አዋጣም ጥሩም አይደለም። ቤተክርስቲያን አንዲት ናት። እንደ አንድ ቤተክርስቲያን ደግሞ የትኛውም ቦታ ላይ ያለን ሁሉ እንደ አንድ ቤተክርስቲያን ማሰብ መቻል አለብን። በአቅም ያለው እዛው ጋር ያለውን በማሸሽም ኖ በማለት መብቱን በማስከበር መቆም መቻል አለበት። እዚህም ደግሞ ያለነው በአቅማችን ጸሎት በማድረግ መርዳት የሚገባንን በመርዳት አሁን የምንለው የሚያስፈልጋቸውን ነገሮች በማድረግ አደጋ የደረሰበትን አካል ከአደጋ እንዲሸሽና እንደገና ደግሞ ከአደጋው እንዲጠበቅ የማድረግ የፈረሰበትን የመስራት ያጣውን እንደገና ድጋሚ እንዲያገኝ የማድረግ ኃላፊነትና ግዴታ አለ። ክረምቱን ተከትሎ የሚከሰቱ የመሬት መንሸራተት አደጋዎችና የጎርፍ ናዳ ለመከላከል የሚታዩ ምልክቶችን ማወቅና ከዘርፉ ባለሙያዎች ጋር መመካከር እንደሚያስፈልግ ተገለጸ። የዘርፉ ባለሙያ ከወቅታዊ አንድ መርሃ ግብራችን ጋር በነበራቸው ቆይታም ገዳማትና አድባራት ከፍተኛና ዝቅተኛ ቦታዎች ላይ እንደመገኘታቸው ይበልጥ ጥንቃቄ ሊያደርጉ እንደሚገባ አሳስበዋል። ተመስገን ፈቃዱ በአጭር ጊዜ ውስጥ ሰፊ የመኖሪያ አካባቢዎችን ሰብሎችንና መሰረተ ልማቶችን በማውደም ለከፍተኛ የሰው ህይወት መጥፋትና መፈናቀል የሚዳርገው የመሬት መንሸራተት አደጋ በዋነኛነት በተፈጥሮና በሰው ሰራሽ ምክንያቶች የሚከሰት ነው። በመሆኑም ከመከሰቱ በፊት የመሬት መንቀጥቀጥ ወጥ የሆኑ መሬቶች የቀድሞ ቅርጻቸውን ለቀው ከፍና ዝቅ ሲሉ እንዲሁም የአዲስ ምንጭ መፈጠር ሌሎች ምክንያቶችን ማስተዋል ያስፈልጋል ይላሉ የዘርፉ ባለሙያ። ግንባታዎች በር ሊሆን ይችላል፣ መስኮት ሊሆን ይችላል፣ የግንባታ ዙሪያ የተገነቡ ፍሳሽ ቦታዎች እነሱ ቦታቸውን መልቀቅ ሲጀምሩ ምን አለ ማለት ነው? መሬት መንሸራተት ምልክት አለ ማለት ነው። ቀድሞ ቀጥ ብሎ የቆመ ዛፍ ዘንበል ማለት
ስናይ ይሄ የመሬት መንሸራተት በጣም ወሳኝ ምልክት ይሆናልና እሱን በደንብ ማየት ተራራዎቹ ዝቅ ማለት ጀምሩ ወይ ፓርሻል መንሸራተት ከፍሎ መንሸራተት ሊሆን ይችላል ወይ ደግሞ አጠቃላይ አንስቶ መሄድ ሊሄድ ይሄ ይከሰታል። ዓለም ላይ የተከሰተ ጉዳይ ስለሆነ እንደዚህ አይነት ነገሮችን በደንብ ማየት ይፈልጋል። ባለሙያው አክለውም አድባራትና ገዳማት ከፍተኛና ዝቅተኛ ቦታዎች ላይ እንደመገኘታቸው ይበልጥ ጥንቃቄ ሊያደርጉ እንደሚገባም ያሳስባሉ። ገዳማትና አድባራት መሸከም ከሚችሉት በላይ ሰው ይሸከማሉ ማለት ነው። ያ ቦታ መሸከም ከሚችለው በላይ ሰው ሲበዛበት በተፈጥሮ የነበረው ነገር ያጣና የመንሸራተት ጉዳይ ውስጥ ይገባል። እያየናቸው የሚሆኑ ቦታዎች አሉ እንደዚህና ያንን ቀድሞ ተከላክሎ ቀድሞ አውቆ የጎርፍ መከላከያ ስራዎችን መስራት አንደኛ አካባቢውን በደን መሸፈን የጎርፍ መከላከያ ሶይል ወተር ኮንዘርቬሽን ፕራክቲሶችን መከተል የውሃ ፍሳሽ ማስወገጃ መስመሮቻችንን ጎርፍ ከመምጣቱ በፊት ማስፋት በደለል እንዳይሞሉ ማድረግ ነው። ይሄ ቅድመ ጥንቃቄ ነው። በመጨረሻም ሁሉም የታዩ ምልክቶችን ትኩረት በመስጠት ለሚመለከተው ባለሙያ በማሳወቅ አደጋዎችን ልንቀርፍ ያስፈልጋል በማለት መልእክታቸውን አስተላልፈዋል። እነኚህ ጉዳዮች ከታዩ እንግዲህ ሁለት መሰረታዊ ጉዳዮች ያስፈልጋል። አንደኛ ምንም ሳናቅማማ የከፋ ደረጃ ቅድም ያልኳቸው በጣም የከፋ ደረጃ ላይ ካለ ቦታውን መቀየር በተለይ ለቤተክርስቲያኑ እንቁ የሆኑ ቅርሶችን በጣም በጥንቃቄ ከቦታ አንስቶ ደህንነቱ የተጠበቀ ቦታ ላይ መውሰድ ያስፈልጋል። የሰው ሕይወት እንዳይጠፋ ንብረት እንዳይጠፋ እነኚህን ጉዳዮች ጊዜያዊ ማረፊያ ቦታዎችን ማዘጋጀት ያስፈልጋል። በጥንቃቄ መከታተል ያስፈልጋል። ባለሙያን ማማከር ያስፈልጋል። ማህበረ ቅዱሳን በሰጠን አደራ በሕክምና ሙያችን ማህበረሰቡን በቅንነትና በታማኝነት እያገለገልን እንገኛለን ሲሉ የቀድሞ የግቢ ጉባኤ ተማሪ የነበሩት የሕክምና ባለሙያዎች ተናገሩ። ለዚህም በትምህርት ቆይታቸው በግቢ ጉባኤ አገልግሎት የነበረን ተሳትፎ ከፍተኛ አስተዋጽኦ አበርክቶልናል ብለዋል። ሀብቴ ብርሃኑ ብዙ ምንማርበት ራሱ የቻለ ሰፊ ሴታፕ ነው። አዳምጣቸው ስታገለግላቸው በደንብ ደስ ብሏቸው መርቀው ሁሉ ይሄዳሉና ከዛ ደግሞ ባህላቸውን አክብረህላቸው ሃይማኖታቸውን አክብረህላቸው የነሱን አይደንቲቲ አክብረህላቸው ስታከማቸው ደስተኛ ይሆናሉ። እነዚህን ሁሉ ለመረዳት በግቢ ጉባኤ ማለፍ በጣም ወሳኝነት አለው። ሕክምና ባለሙያዎቹ እንዳሉት ከሆነ በግቢ ጉባኤ የነበራቸው ተሳትፎ የማገልገልን ተነሳሽነት አጎልብቶላቸዋል። አንድ ሰው ለማገዝ ቢፈልግ የሚያነሳሱት ብዙ ነገሮች ይኖራሉ አይደል? አንዳንድ ሰው ገንዘብ ከሌለ ተነሳሽ አይሆን ይችላል። ግን ከገንዘብ ባለፈ ግን ግቢ ጉባኤ ውስጥ ልብ ነው የሚተከልልህ። ያ ልብ ደግሞ ሁሉ ጊዜ እንድትነሳሳበት ያደርጋል። እንደ አንድ ባለሙያ ያው የራሴን ሳወራ እነዚህ ሰዎች ተሽሏቸው ሲሄዱ መርቀው ሲሄዱ እነሱ በጣም ደስታ የሚሰጥ ነው። በቃ በተጨማሪ እንድታገለግል የሚያደርጉ አጋጣሚዎች አሉና እኔ በስራዬ ደስተኛ ነኝ። ማህበረ ቅዱሳን የሰጠንን አደራ እየተወጣን ነው ያሉት የሕክምና ባለሙያዎቹ ሌሎች ተማሪዎች ውጤታማ እንዲሆኑ በግቢ ጉባኤ እንዲሳተፉ መክረዋል። ህዝብን ሳገለግል ጤና ነክ ሕክምና ሊሆን ይችላል ወይ ደግሞ ሌሎች አገልግሎቶች ሊኖሩ ይችላሉ። በተጓዳኝ መሰራቸው ማህበራዊ አገልግሎቶች ሊኖሩ ይችላሉ፣ ፖለቲካዊ አገልግሎቶች ሊሆኑ ይችላሉ። በእነዚህ ሁሉ እየተሳተፍኩ ህዝብን ማገልገል ሀገርን ማገልገል ነው። ግቢ ጉባኤ ውስጥ ያለ ሰው ግቢ ውስጥ ያልገባ ሰው ገብቶ ቢማር ቢያየው አፕሪሼት ቢያደርገው አንድ ሁለተኛ ደግሞ ያለው ሰው ቢጠቀምበት። ምናልባት እንግዲህ አሁን ግቢ ውስጥ ላሉ ወንድሞቻችን እህቶቻችን ምን ትላቸዋለህ ካልከኝ ነጋችሁን አስባችሁ ዛሬን በደንብ ተምራችሁ ውጡ። ዛሬን በደንብ ክርስትናን መኖር ጀምራችሁ ውጡ። በቤተክርስቲያናችን የሚስተዋሉ የሐሰት ትርክቶችና ከስርዓት የወጡ አስተምሮቶችን የምንከላከለው አብልጠን ሰንበት ትምህርት ቤቶች ላይ ስንሰራ ነው ሲሉ በአዲስ አበባ ሀገረ ስብከት የሚገኙ የሰንበት ትምህርት ቤት ኃላፊዎች ገለጹ። ኃላፊዎቹ ይህንን ያሉት በወርሃ ክረምት ይበልጥ አጠናክሮ የሚሰጡትን ትምህርት በተመለከተ ዝግጅታቸውን ማጠናቀቃቸውን ተከትሎ ነው። ባልደረባችን ተመስገን ፈቃዱ ከኃላፊዎቹ ጋር ቆይታ አድርጓል። ተከታትለን እንመለስ።
ከመደበኛ ከሚሰጡት ትምህርት በተጨማሪ የተማሪዎችን የረፍት ጊዜያቸውን በመጠቀም ልዩ የሆነ የክረምት መርሃ ግብር የሚያዘጋጁት ሰንበት ትምህርት ቤቶች ይህንን አገልግሎት አጠናክሮ ለመስጠት ዝግጅታቸውን ማጠናቀቃቸውን የደቂቀ ጦቢትና የውሉደ ያሬድ ሰንበት ትምህርት ቤት ከጣቢያችን ጋር በነበራቸው ቆይታ ለማወቅ ችለናል። ከህፃናት እስከ ወጣቶች ጀምሮ ያሉ አባላትን በመሰብሰብ ለማስተማር ዝግጅት እናደርጋለን። ከዛ መካከል የመጀመሪያው መምህራንን ማዘጋጀት ነው። ከስብከተ ወንጌል ክፍሉ ጋር በመሆን እያገዘን ይገኛልና ከርሱ ጋር በመሆን መምህራንን እያዘጋጀን እንገኛለን። የሚማሩትንም ትምህርቶች እያዘጋጀንና እየቀረጽን እንገኛለን ማለት ነው። ብዙ ጊዜ ትኩረት ልናደርግ ያሰብነው በያብነት ትምህርት እና የተለያዩ ክርስቲያናዊ ስነ ምግባርና መሰረተ ሃይማኖት ትምህርቶችን ለመስጠት ዝግጅታችን ጨርሰን ለመቀበል ተዘጋጅተናል ማለት ነው። ክረምት ለሚመጡ ተማሪዎች ሰንበት ትምህርት ቤት ለመቀጠል የሚያጓጓቸውን አይነት መርሃ ግብር ይዘን መተናል። ልክ እንደ ስነ ስዕል ይኖረናል፣ መዝሙር እናስጠናቸዋለን እና ትምህርትም ይኖረናል ማለት ነው። የተወሰኑ ትምህርቶች ሃይማኖታቸው መቀጠል እንኳን ባይችሉ ሃይማኖታቸው ሊያሳውቅ የሚሉ ትምህርቶችን አዘጋጅተን እየጠበቅናቸው እንገኛለን። ኃላፊዎቹ አክለውም ባሳለፍነው ዓመት የነበሩ ተግዳሮቶችን በመቅረፍ ለምእመናን የተሻለ ትምህርት ለመስጠት ተዘጋጅተናልም ብለዋል። ያሉብን የቦታ ውስንነት የታወቀ ነው፣ ግን እንደ መፍትሄ ብለን ያሰብናቸው ምንድነው ማንኛውንም ያገኘነውን ክፍት ቦታ እንደ ተጨማሪ ቦታ አድርገን ለመጠቀም ነው ያሰብነው ማለት ነው። የባለፉ ያጋጠሙን ችግሮች ፈተን የተሻለ በቃ ምእመናንም የሚወዱት ተማሪዎችም የሚወዱት ጥሩ የሆነ አቀራረብ ለማድረግ አስበናል። በመጨረሻም በቤተ ክርስቲያናችን ላይ ከሚመጡ ፈተናዎች መጠበቅ የምንችለው አብልጠን ሰንበት ትምህርት ቤቶች ላይ መስራት ስንችል ነው በማለት መልእክታቸውን አስተላልፈዋል። ከአምናው እንግዲህ በ30% የሚደርሱ ተማሪዎችን የበጋ ወይም የመደበኛ ተከታታይ ተማሪዎች ለማድረግ ተችሏል። ዘንድሮ ደግሞ እንግዲህ እግዚአብሔር በፈቀደልን መጠን ከዛ የተሻሉ ተማሪዎችን የበጋ ተከታታይ ተማሪዎች ለማድረግ እንሞክራለን ማለት ነው። በቤተ ክርስቲያኒቱ ላይ እየተዘራ ያለው የተሳሳተ ትርክት ከህፃንነታችን ጀምረን በተለያዩ መንገዶች የተሳሳተ ትምህርት ስንማር አድገናል። እሱን የምናስተካክልበት ነው ይህ ሰንበት ትምህርት ቤት። የተሳሳቱ ፍልስፍናዎችን የምናቃናበት ነው ይህ ሰንበት ትምህርት ቤት እና እሱ ብቻ ሳይሆን በቃ ከሌላው የተሻለ ንጽሮተ ዓለም እንዲኖረን የምናደርግበት ነው ሰንበት ትምህርት ቤትና ይሄ የዓለማዊው ህይወት ብቻ እንዳይገዛን ከቤተ ክርስቲያን አስተሳሰብ ጋር የምናስታርቅበት ነው ሰንበት ትምህርት ቤትና ይህን ተረድተው ሁሉም አካል ትኩረት ሰጥቶ ሊሰራ ይገባል ብዬ አምናለሁ። ጸሎት ከመንፈሳዊ ጠቀሜታው ባሻገር ስነልቦናዊ ፋይዳው ጉልህ መሆኑ ተጠቆመ። ስሜታዊ ጥንካሬን በማደል በነገሮች ላይ የትኩረት አቅም እንደሚያዳብርና ራስን መቆጣጠር እንደሚያስችልም የዘርፉ ባለሙያ ይናገራሉ። ዲያቆን ኤርሚያስ ደባሱ ጸሎት ከእግዚአብሔር ጋር የምንነጋገርበት መንፈሳዊ መስመር ነው። ይህም ከመንፈሳዊ ጠቀሜታው ባሻገር ለአእምሮ ጤናና ለአጠቃላይ ውስጣዊ ሰላም ያለው ጥቅም እጅግ ከፍተኛ ስለመሆኑ የስነ ልቦና ባለሙያዎች ይናገራሉ። ጸሎት ያው በቤተክርስቲያናችን እንዳልከው ሰዎችና ፈጣሪ የሚያደርጉት ግንኙነት ነውና እኛም እንደ አንድ እንግዲህ ስነ ልቦና ባለሙያ ነገሩን ሰዎች በተለያዩ የስነ ልቦና ቀውስ ውስጥ ገብተው ሲመጡ አንድ ቼክ ከምናደርገው ነገር ውስጥ መንፈሳዊ ህይወታቸው በምን ያህል ሌቭል እዛ ላይ ምን ላይ ደረጃ ላይ እንዳሉና የጸሎት ህይወታቸውን አሰስ ማድረግ ነው። ይህም ማለት እነሱ ደህና ለመሆን ከኛ ጋር ከሚሰሩት ነገር በተጨማሪ የመንፈሳዊ ህይወታቸው በጣም ስለሚረዳ ማለት ነው። እንደውም የጤና ስርዓታችን የባዮሳይኮሶሻል ስፒሪቹዋል ቤዝ ያደረገ ነው። ስለዚህ ይሄ ላይ የሚሰሩ ሰዎች ደግሞ አንዱ የመንፈሳዊነት መገለጫ ጸሎት ስለሆነ እሱ ደግሞ ሞር ደህና ለመሆን በደንብ ይረዳቸዋል ብዬ አስባለሁ። በሰውነታችን ውስጥ የጭንቀት ሆርሞን የሆነውን ኮርቲሶል መጠንን እንደሚቀንስ ጥናቶች የሚያሳዩ ሲሆን ይህም የውስጥ ሰላምና የተስፋ ስሜትን መገንባት እንደሚያስችልም ተገልጿል። በህክምና ወይም በእኛ በስነ ልቦና ህክምናው ዙሪያ ሲቢቲ የሚባል አለ፣ ኮግኒቲቭ ቢሄቪየራል ቴራፒ። ከዚህ ጋር በተያያዘ እንግዲህ ኮግኒቲቭ ሪስትራክቸር ማድረግ ለነገሩ ችግርን በራሱ በምንድነው የሚረዱት የሚለውን ነገር የማስተካከል ስራ ትልቅ ጸሎት ይህን ስራ ይሰራልናል ማለት ነው። ሪፍሬም ይደረጋል። ችግር እንደ ችግርነቱ ብቻ አያዩትም። ከዛ ቢሃይንድ ያለውን ኦፖርቹኒቲ ስለሚታይ በራሱ ለችግሩ የሚሰጡት ሚኒንግ እነሱ ለሚፈጥረው ተጽዕኖ እንዲቀንስ ያደርጋል።
ተጽዕኖም ከመቀነስ በላይ ለመውጣትም የሚያረጉት ጥረት በዛው ልክ እንደውም the way you resist will persist ይባላል አይደል? ስለዚህ በመታገል ሳይሆን ልክ እንደ አንድ ከኔ ጋር እንደውም ጌታችን በጌቴ ሰማኔ ጸለያት ጸሎት አለች አይደል? አባት ሆይ ብትፈቅድ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፍቃድ ይሁን እንጂ የኔ አይሁን ብሏል። ይሄንን እንግዲህ ያው አሰረ ፍኖቱ እንድንከተል ስለሆነ የመጣው ጌታችን ችግር ውስጥ ብንሆን ያ ችግር ቢያልፍልን እንመኛለን። ባያልፍም ግን ከኛ ጋር እንዲቆይ ፍቃዱም ከሆነ ያንን ማለፊያ ችግር ደግሞ አብሮ እንዲሰጠን ወደ ፈተና አታግባ እንለዋለን። ብንገባም ግን ችግሩን ቢያንስ እኛ ጋር ከፍተኛ ችግር ከፍተኛ ኪዮስ እንዳይፈጥርብን ያንን በመጸለይ በማሳሰብ እንግዲህ ያለብንን ችግሮች ኖርማላይዝ የማድረግ ስራ ግራውንድ የማድረግ ትኩረትና የአእምሮ ንቃትን በማጎልበት የማሰላሰል ብቃትንም እንደሚጨምር ተመላክቷል። ትኩረታችን ኦሬዲ ችግሩ ላይ ሳይሆን መፍትሄው ላይ የማድረግ አንድ ስቴፕን ሄደ ማለት ነው። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። ምዕመናን የሙያ ስነ ምግባራቸውን ከሃይማኖታዊ እሴታቸው ጋር አጣጥመው ማገልገል እንዳለባቸው ተነገረ። ክርስትናን በሁሉም ቦታ በተግባር መኖር ሲሆን ምዕመናን ለስራ ባልደረቦቻቸው መልካም አርአያ መሆን ይጠበቅባቸዋል ተብሏል ስትል ባልደረባችን ታሪኮ አራርሶ ተከታዩን ዘገባ አሰናድታለች። ክርስትና ጊዜና ቦታ የማይወስነው በኑሮ የሚገለጽ ነው። በመሆኑም ምዕመናን በቤተ ክርስቲያን ቅጥር ግቢ ብቻ ሳይሆን በስራ ቦታቸውና በማህበራዊ ህይወታቸው ሁሉ የክርስትናን እሴቶች በተግባር ማንጸባረቅ አለባቸው ሲሉ መጋቢ ሐዲስ ኢንጂነር ብሩክ ሽታዬ ተናገሩ። ቤተ ክርስቲያኒቷ ስራ ደጋፊ ናት። ምን ማለት ነው? ክርስቲያኖች በስራ ቦታቸው ውጤታማ ናቸው። ከምን ጀምሮ? ከስነ ምግባር ጀምሮ። ስለዚህ ክርስቲያኖች በኃጢአት ውስጥ ሳይሆኑ ኃጢአትን ተጠይፈው የሚኖሩ ከሆነ በክንዱ ሁሉ ጊዜ እጁን ዘርግቶ የሚቀበላቸው አምላካችን እግዚአብሔር ከኛ ጋር እንዳለ ማሳያም ስለሆነ በዓለም ስትኖሩ በጣም ውሸታሞች፣ ሌቦች ምንባል ክርስቲያኖች መሆን መቻል የለብንም። አንድ ክርስቲያን በስራ ቦታው በሚያሳየው ሃይማኖታዊ ስነ ምግባርና ታማኝነት አርአያ መሆን ይጠበቅበታልም ሲሉ ተናግረዋል። ሙያን ከሃይማኖታዊ እሴት ጋር አንድ አድርገን በምንሰራበት ጊዜ ማህበረሰብ ይቀየራል፣ የሥራ ባህል ይቀየራል፣ ታማኝነት፣ ጥንካሬ እነዚህ የሚባሉ ነገሮችን በደንብ እንገልጻለን። ምክንያቱም የሃይማኖት እሴቶች ማለት ቅዱሳን መጻሕፍት ውስጥ የተጠቀሱ የአባቶች ታታሪነትን ምናሳይበት ህይወት ማለት ነው። መጽሐፍ ቅዱስ ላይ ጌታ ያደረጋቸው ነገሮች ምናሳይበት ነገር ነው። ስለዚህ የሥራ ውጤታማነትና ፕሮዳክቲቪቲ እንዲጨምር ምክንያት በመሆኑ ማህበረሰቡ ላይ በደንብ ተጽዕኖ መፍጠር ይችላል። ይሄ ሙያንና የሃይማኖት ጉዳይን አንድ አድርጎ የሚያስተባብር ሰው ማለት ነው። በሙያዊ ግዴታና በሃይማኖታዊ መርሆች መካከል ግጭቶች ሲፈጠሩ ጤናማ የሥራ አካባቢን ለመፍጠር ባለሙያዎች በብልሃት ችግሩን መፍታት አለባቸውም ሲሉ አሳስበዋል። ሙያዊ የሆኑ ነገሮችን ከሃይማኖት እሴቶች ጋር የመጀመሪያው አንዳንድ ነገሮችን እንደ ብልህና እንደ ሞኝ በማለፍ ነገር ግን እነዚህ ምናልፋቸው ነገሮች በዓለም ዘንድ እንደ ሞኝነትና እንዳለማወቅ ደግሞ የሚቆጠርበት ጊዜ ሲኖር ክርስቲያን ቀይ መስመር አለው። ስለዚህ ያኔ ደግሞ ብልህ እንሆናለን። ብልህነት ቂልነት አይደለም፣ ይልቁንም ሌላ ስማርት የሆነ መንገድ ተጠቅመን ከዚያ ለምሳሌ ማምለጥ ሊሆን ይችላል፣ መውጣት ማለት ነው፣ ወይም ቅድመ ጥንቃቄ ሊሆን ይችላል። መረጃዎች እኛ ላይ እንዳያዙብን ልናደርግ እንችላለን። ስለዚህ ነገሮችን የምናጣጥምባቸው መንገዶች እነዚህ ናቸው በዋነኝነት። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ አክራና፣ ዮሐንስ፣ አብጥልማና ፊልጶስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። በዛሬዋ ቀን መታሰቢያ በዓላቸው የሚከበረው ቅዱሳን አክራን፣ ዮሐንስ፣ አብጥልማና ፊልጶስ ታሪካቸው ይህ ነው። ቅዱስ አክራ ከግብጽ ደቡብ ይምንሆር ከሚባል ሀገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድምም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባሉ ሁለት ቀሳውስት ጋር ሰማዕት የሆኑ ዘንድ ተስማምተው አራቱም ቀርጥስ ወደሚባል ሀገር ሄዱ። በዚያም በመኮንኑ ፊት ለኢየሱስ ክርስቶስ ታመኑ። በዚህም ጊዜ መኮንኑ በቀስቶች እንዲነድፏቸው ቢያዘዝም ቀስቶች አልነኳቸው።
ናቸው። በሚነድ እሳት ምድጃ ውስጥ ቢጨምሯቸውም በመኮንኑ ፊት የታመኑለት ጌታችንና መድኃኒታችን ኢየሱስ ክርስቶስ መልአኩን ልኮ አድኗቸዋል። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ ይምንሆር ሀገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም ባደረጉባቸው ጊዜ ምንም ጉዳት አልደረሰባቸውም። ከዚህም በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘም። ከይምንሆር ከተማም አውጥተው ራሳቸውን ቆረጧቸው። ጻ ከሚባል ሀገር ሰዎች መጥተው የቅዱስ አክራን ስጋውን ወሰዱ። ውብ የሆነች ቤተክርስቲያንንም ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ ታምራት በብዙ ተገለጡ። እንዲሁም የእነዚያ የሶስቱ ቅዱሳን የፊልጶስ የአብጥልማና የዮሐንስ ስጋቸውንም ከይምንሆር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገንዘው ጥሩ ቤተክርስቲያንንም ሰርተው ስጋቸውን በውስጡ አኖሩ። ከእነርሱም ቁጥር ስፍር የሌላቸው ድንቅ ታምራት ተገለጡ። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳይት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።